አባቶች ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር እንድታነበሩበት ፊቱ ያስታውቅ ነበር። በጣም ማለት ተኝቶ ነበር። ብዙ ደረጃ ኃይሌ ምላሽ ሰጠ። እኔ መቀረጽን አላውቅም ሲበዛ ሆዳምነትና ከተማረ ሰው በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ጌታን ሳትቀበሉ እንዳትሞቱ ፓስተር እንዳልካቸው የነጻው እውነቱ ላይ መስለኝ እግዚአብሔር ነፍስህን ይማር። ሰላም እንዴናችሁልኝ የምወዳችሁ የቻናሌ ተከታታዮች፣ በሌሎች ጉዳዮች ተመልሰናል ማለት ነው። የምንወደው በጎ አድራጎት ላይ ሲሳተፍ የነበረው ልጅ ሕክምና እያደረገ ሀገር ውስጥ የቆየው የምንወደው ማስተር አብነት የሀገር ውስጡን ሕክምና ጨርሶ ወደ ውጭ ሀገር ተልኳል ማለት ነው። ሁላችንም ጸሎት እናደርግለት ማለት ነው። በሙሉ ጤንነት በመልካም ጤንነት ወደ ሀገሩ እንዲመለስ ማለት ነው። ጸሎታችን ያስፈልጋል። በሌላ ጉዳይ ደግሞ የአርቲስት ገነት ንጋቱና ኮሜዲያን ደረጀ ውዝግብ ምንድነው መነሻው የሚለውን ነገር እናያለን። እንዲሁም እንዳልክ ብዙ ሰዎችን አስቆጥቷል። ምንድነው የተናገረው ነገር የሚለውንም አብረን እናያለን። ካየን በኋላ ሀሳብ አስተያየቶቻችን እንሰጣጥበታለን። የምወዳችሁ ቤተሰቦች ወደ ጉዳዩ እንመለሳለን። በጣም መልካም የሆኑ ስራዎችን ሰርተ የሚያስደስትህን ይመስልህን ትክክለኛ ማንነትህን ሆነክ በቴሌቪዥን ብቻ አይደለም በዕለት ተዕለት ህይወትህም ስላሳየን እናመሰግናለን። ራስን መሆን ምን ያህል ነፍስህን ይማረው ብሎ ቁጭ ብሎ እዚህ ማውራት በጣም ከባድ ነው። እውነቱ ላይ መስለኝ እግዚአብሔር ነፍስህን ይማር። ፊቱ ያስታውቅ ነበር። በጣም ማለት ተኝቶ ነበር። ብዙ ደሬ ተኝቶ ነበር። ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር። ማታ ኧረ ጠዋትም ስራ ሊገባ አማመኝ ከምር ስራ ሊገባ አዎ እንዴ አየር ላይ ስለሆነ መሮታል። አዎ መጣች በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ እሱን ተመልካቾቻችን እሱን በጣም ያናደደው ነገር ምንድነው ሪከርድ እየተደረገ መሆኑን አላወቀም። ቀጥታ ዳይሬክት ሪከርድ አደረገች፣ ቪዲዮዋን ሰራች ከሱ ቅና ውጭ ማለት ነው። ዶክተር ኋላ ይሄ ነገር በጣም አናዱት ነው ኮሜንት ያደረገው። ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበር ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ኮሜዲያን ደረጃ ኃይሌ ምላሽ ሰጠ። እኔ መቀረጽን አላውቅም ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲል ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጃ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጽን አላውቅም፣ እንደቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋ ራፋት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ እንግዲህ እንዳያችሁት ኮሜዲያን ደረጀ እንዲሁም መላ ኢትዮጵያውያን ያበሳጨውና ያሳዘነው ነገር ምንድነው? ኮሜዲያን ደረጀን በማያውቅበት ሁኔታ እንደዛ ተሯሩጣ ገና ሞተ ከመባሏ እንደዛ ተሯሩጣ ለምን በማያውቅበት ሁኔታ ሪከርድ አድርጋ ወዳውን ወደ ቪዲዮ ቀየረችው? እንዴት ሲሆን ከተቻለ እንደውም ሩጦ አርቲስት ለአርቲስት የሚተዋወቅ ጓደኛ ምናምን ናቸው እርስ በርስ ሲሆን ከተቻለ ሩጦ መድረስ ሀዘኑን መካፈል ያለበት ቦታ መሄድ ሲገባት እንደሌሎቹ እንዴት እንደዛ ታረጋለች የሚል በጣም ብዙ ሰዎች ተቆጥተዋል። እሱም ኮሜንቱን እዚህ ጋር እንዳስቀመጥኩላችሁ እሱም በኮሜንት አስቀምጧል ብስጭቱን ማለት ነው። የነደቱን መልሶላታል ማለት ነው። እንግዲህ ጥፋት እንዳጠፋች ከገባት በኋላ በፍጥነት አሁን ላይ ይቅርታ ጠይቃለች። ምን ይላል ይቅርታው የሚለውን ነገር በጽሁፍ ነው ያስቀመጠችው። አነብላችኋለሁ ማለት ነው። ለመላ ኢትዮጵያ ሕዝብና አድናቂዎቼ በሙሉ ይላል ማለት ነው። በትናንትናው ዕለት በአርቲስት ነጻነት ወርቅነህ
ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህም ቪዲዮ ላይ ከወዳጅና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረኩት የስልክ ልውውጥ አካትቻለሁ ይላል። የእሱን ሐሳብ ጨምሬ ማካተቴ መላ ኢትዮጵያውያን ህዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላሰብኩኝ መላ የኢትዮጵያ ህዝብና አድናቂዎችን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ትልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኖርልን አርቲስት ገነት ንጋቱ ይላል ማለት ነው። ቤተሰቦቼ በስተመጨረሻ ይቅርታ ጠይቃለች። እንግዲህ ሰው ይቅርታ ከጠየቀ ምንም ማድረግ አይቻልም ማለት ነው። እናንተን ሐሳብ ታስቀምጣላችሁ ማለት ነው። ሞዳችሁ ቤተሰቦች ሐዲስ ጽፏል። በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ጌታን ሳትቀበሉ እንዳትሞቱ ፓስተር እንዳልካቸው የነጻነት ወርቅነህ ሞት ሁላችንም ባሳዘነበት በዚህ ሰዓት የቀድሞ ዲያቆን የአሁኑ ፓስተር እንዳልካቸው ዘነበ ያስተላለፈው መልእክት ብዙዎችን በዚህ ሰዓት እያነጋገረ ይገኛል። ሰምታችሁ እናንተም ሐሳብ አስተያየታችሁን ስጡበት። ፓስተር እንዳልካቸው አሁን ሰው ሲያልፍ በኢየሱስ አምነው ነበር ብዬ መጠየቅ ጀምሬያለሁ፣ ኢየሱስን ሳትቀበሉ እንዳትሞቱ ሲል በፌስቡክ ገጹ ላይ ያስተላለፈው መልእክት ነጻነት ወርቅነህ ኦርቶዶክስ በመሆኑም ትችት ነው የሚል ብዙ የነጻነት አድናቂዎችን አስቆጥቷል። ፓስተር እንዳልካቸው ዘላለማችሁን አስተካክሉ በሚል የሰጠው ምክር ከነጻነት እምነት ኦርቶዶክስ አንጻር ብዙዎች እንደማጣጣልም ቆጥረውታል። በሐዘን ሰዓት እንደዚህ አይነት ንግግሮች መደረጋቸው ተገቢ ነው ወይስ በሐዘን ወቅት የሰውን እምነት ጥርጣሬ ላይ ይመጣል? ለጥበብ ሰው ክብር አለመስጠት አይመስላችሁም? በጉዳዩ ላይ ሐሳብ አስተያየታችሁን ስጡበት። እንግዲህ ሌላኛው በጣም ብዙ ሰዎች ያበሳጨው ጉዳይ የነፂን ህልፈተ ህይወት አስመልክቶ ኮሜንት ላይ እንዳስቀመጥኩላችሁ በጣም በተደጋጋሚ እንደዚህ አይነት ነገሮችን በጽሁፍ እና እንዲሁም በድምጽ እያጋራ ይገኛል እና እንዳልክ ማለት ነው። ስለዚህ ይሄ ነገር በጣም ብዙ ሰዎችን ያበሳጨ ጉዳይ ሆኗል። ምን ለማለት ፈልጎ ነው እያለ ሁሉም ሰው ኮሜንት ላይ እንዲሁም በቪዲዮዎች ላይ እየተዘዋወረ ይገኛል ማለት ነው። እናንተም በዚህ ጉዳይ ላይ ሐሳባችሁን አስቀምጡ። እምወዳችሁ እንደምን አላችሁ ወዳጆቼ። አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የህክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለህክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ።